ንገረን ያለህበትን ሁኔታ እንዴት እንደምትኖር እስኪ ንገረን። ያለሁት አሁን ለሌላ ብር አንድ ልጅ አስጠግታኝ ነው እንጂ ያለሁት የኪራይ ቤት አጥቼ ድሮ ወጥቼ እንደገና ተቀመጥ ብላ አንድ ላይ ያለ 2 ዓመት ነው ቤቱም ተሰራ 2 ዓመቱ ዝም የማረገው ጠፍቶ ቁጭ ብያለሁ። አብሽር አብሽር ኢንሻአላህ ይሄን እንግዲህ አላህ አግዘን ያው በሚዲያ የሚያውን ወንድም እህቶች ኢንሻአላህ አግዘውን ኢንሻአላህ ቤትን መርገን ማለት ነው የቤት መንገድ ተባረከ ይመራ ኢንሻአላህ አላህ አግዘን በአላህ ፈቃድ ኢንሻአላህ እቺን ለመስራት ኢንሻአላህ አቅደናል። አይዞህ እቺን ጓገር ነው ያዛቸው እንጂ ተርተው ወጣችሁ አይዞህ 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 ኢንሻአላህ አይዞህ አትሰብ። ይሄ ዱንያ ነው ፈተና መቼም ያለ ነው በሰው ላይ ምንም አይሰማ። ሁሉም ሰው እንዲህ እንዲያለ እንትን አይቀጥልም። አይዞህ ምንም አትሰብ፣ ሁሉም ነገር ያልፋል። አይዞህ አሁን ያላችሁበት ሁኔታስ ቤትስ እንዴት ነው ያላችሁት? አሁን ቤቱ በነጣ ነው ያኖረችኝ። በነጣ 2 ዓመት የተቀመጥኩኝ ወጣ ቢሉኝ መውደቅ ነው መውጫ የለኝም። የምትበሉትስ እንዴት ነው? ማን እየረዳችሁ ነው? ዘካው የሰጡን ነው ሁሉ እንጂ ያው የሚደግፋችሁ ሌላ እርሻም ምንም የሚደግፍ ሌላ የቅርብ ዘመድም የለም። አይዞህ አላህ እንግዲህ ይሄን የተመለከተ ተመልካቾቻችን በአገርም በውጭም ያላችሁ ወንድም እህቶች እንደምታዩት ነው። ይሄ ሰው ስሙ አሊ ገበሬው ይባላል። የሚኖረው በሰሜን ወሎ ዞን በሀብሮ ወረዳ ድሬ ሮቃ ቀበሌ ነው የሚኖረው። ይሄ ሰውዬ የሚበላውም ይሁን የሚኖርበት መጠለያ የለውም። እንደምታዩት ይችን ቤት ይችን ቦታ የሆነ ዘመድ ሰጥቶት በጎ አድራጎት ይሄ ማለት ኤንጂኦ ይችን ቤት ሰራለትና እንደምታዩት ኤንጂኦ የሰራላቸው ሰዎች ውሃ ልኩን እና ጭቃ ምናምን የሚባለውን ነገር በራሳቸው ነበር እየመረጉ የገቡት ማለት ነው። ይሄ ሰው ደግሞ እንደምታዩት ስኳርም አለው ብዙ ነገሮች አሉ። ልጆች እንደምታዩት እነዚህ ልጆች አሉ። ለስራ ያልደረሱ ልጆች ናቸው ያሉት። ይሄ ሰውዬ ደግሞ እሱ በሽተኛ ነው። እንደምታዩት በዚህ በእንትን ነው በምርኩዝ ነው የሚሄደው። ምንም ስራ መስራት አይችልም። በአካባቢው እንደምታዩት እርሻ መሬትም የለውም። የሚበላውም የሚለውም ነገር ሰው እየረዳው ነው የሚኖረው። ይሄን ሰው የምትመለከቱ ሰዎች በዓለም ላይ የምትገኙ ሙስሊማት እህት ወንድሞቻችን ይሄን ሰው በመደገፍ በምትፈልጉት ነገር በሙሉ እኛ እናደርስላችኋለን መልእክታችንን። ይሄን ሰው በሁሉም ነገር በተቻላችሁ በቃ ይሄን ሰው ይችን ቤት መርገን አሁን የሆነ ሂሳብ አውጥተናል። ውሃ ልክ ያስፈልገዋል፣ ይሄ ቤት ጭቃ ያስፈልገዋል። ተመርጉ ቢያንስ መጠለያ የሚባለው ነገር መሰረታዊ ነገር እስከሆነ ድረስ ምግብ ከበላ በኋላ የሰው ልጅ መሰረታዊ ነገር ያስፈልጋል። መጠለያ ስለሚያስፈልገው ይሄን ሰውዬ ብናስጠልለው አላህ Subhanahu Wa Ta'ala እኛን ደግሞ ምንዳችንን ከአላህ ጠብቀን ይሄን ሰውዬ ብናስጠልለው አላህ ደግሞ ለኛ የሚያዝልን ነገር ይኖራል። ሀባይቢ እናም ከራሱ አንደበት የሰማችሁትን ይሄን ይመስላል። ሰላም አለይኩም። እንግዲህ የድሬ ሮቃ በጎ አድራጎት ማህበር ለኮን ነው የመጣ ነው እና አንዳንድ ነገሮችን ልንጠይቅህ ነበር ዛሬ ያው ፈቃደኛ ከሆንክ ይሄን ቤት እንጆ እንደሰራለህ እርዳታ ድርጅት እንደሰራለህ ሰምተናል። ግን እንዳልተመረገ ይኸው እያየን ነው። በሩም ይኸው እንትን ነው። ውሃ ልኳም አልታሰረችም እንደምታዋት። እናም ቤት ኪራይ መክፈል እንደማትችልና ኪራይ ቤት እንደምትቀመጥ ሰምተናል። እናም ከሷ አኳያ አሁን አንተ በራስህ ንገረን ያለህበትን ሁኔታ እንዴት እንደምትኖር እስኪ ንገረን። ያለሁት አሁን ለሌላ ብር አንድ ልጅ አስጠግታኝ ነው እንጂ ያለሁት የኪራይ ቤት አጥቼ ድሮ ወጥቼ እንደገና ተቀመጥ ብላ አንድ ላይ ያለ 2 ዓመት ነው ቤቱም ተሰራ 2 ዓመቱ ዝም የማረገው ጠፍቶ ቁጭ ብያለሁ። አብሽር አብሽር ኢንሻአላህ ይሄን እንግዲህ አላህ አግዘን ያው በሚዲያ የሚያውን ወንድም እህቶች ኢንሻአላህ አግዘውን ኢንሻአላህ ቤትን መርገን ማለት ነው የቤት መንገድ ተባረከ ይመራ አይዟችሁ ኢንሻአላህ አላህ አግዘን በአላህ ፈቃድ ኢንሻአላህ እቺን ለመስራት ኢንሻአላህ አቅደናል። አይዞህ እቺን ጓገር ነው ያዛቸው እንጂ ተርተው ወጣችሁ አይዞህ 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 ኢንሻአላህ አይዞህ አትሰብ። ይሄ ዱንያ ነው ፈተና መቼም ያለ ነው በሰው ላይ ምንም አይሰማ። ሁሉም ሰው እንዲህ እንዲያለ እንትን አይቀጥልም። አይዞህ ምንም አትሰብ፣ ሁሉም ነገር ያልፋል። አይዞህ አሁን ያላችሁበት ሁኔታስ ቤትስ እንዴት ነው ያላችሁት?
አሁን ቤቱ በነጣ ነው ያኖረችኝ። በነጣ 2 ዓመት የተቀመጥኩኝ ውጣ ቢሉኝ መውደቅ ነው መውጫ የለኝም። የምትበሉትስ እንዴት ነው? ማን እየረዳችሁ ነው? ዘካው የሰጡን ነው ሁሉ ነው እንጂ ያው የሚደግፋችሁ ሌላ እርሻም ምንም የሚደግፍ ሌላ የቅርብ ዘመድም የለም። የለኝም። አይዞህ